እሺ እግዚአብሔር ይባርካችሁ። እንነሳና ሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ እናነባለን። በኢየሱስ ክርስቶስ ስም አነባዋለሁ። በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። አንድ ጊዜ ቀኝ እጃችሁ እንደዚህ አንሱ። ገና እናነባለን በደንብ አድርገን፣ ግን ማለፍ አልችልም ይሄንን ቃል። የሰይጣን እጅ በእኔም በቤተሰቤም ላይ አይጫንም በሉ። አንድ ጊዜ ለዘላለም አይጫንም በሉ። ምንም ስልጣን የለውም በሉ። አሜን። ይሄን አውጀን ነው በቃ የምናነባው። እግዚአብሔር ይመስገን። በዚያን ዘመን ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ስለገደለው አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። በዓልም ወራት ነበረ። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ ያገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ ችን ነገር እንደው መጽሐፍ ቅዱስ ከያዛችሁ ብታሰምሩልኝ እንደው እግዚአብሔር አምላክ እንደው ቢረዳን ወገኖቼ። በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት ይደረግ ነበር ቢባል ሙሉ ቃል ይመስላል። በቃ ግን መሃል ላይ አጥብቆ እምትላለች። እቺ አጥብቆ ወገኖቼ ሆይ፣ እቺ አጥብቆ አሁን ሰማይ የሚፈልጋት ነች። እግዚአብሔር የሚፈልጋት አሁን የሚፈልጋታል። በቃ እግዚአብሔር ይረዳናል። አይዟችሁ። አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያን ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለቱ ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ለበሰ፣ ተከተለኝ አለው። ወጥቶም ተከተለው። ራእይን የሚያይ መስለው ነበረ እንጂ በመልአኩ የሚደረገው ነገር በእውነት እንደሆነ አላወቅም። የመጀመሪያውን ሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወስደው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን አወቅኩ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረበት ማርቆስ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዳ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። የጴጥሮስም ድምፅ መሆኑን ባወቀች ጊዜ ከደስታ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሟል እንዳለ አወራች። እነርሱም አብደሻል አሏት። እርሷ ግን እንዲሁ እንደሆነ ታስረግጥ ነበረ። እነርሱም መልአኩ ነው አሉ። ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ግን ዝም እንዲሉ በእጁ ጠቅሶ ጌታ ከወህኒ እንዴት እንዳወጣው ተረከላቸው። ይህንም ለያዕቆብ ለወንድሞች ንገሩ አላቸው። ወጥቶም ወደ ሌላ ስፍራ ሄደ። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን ወገኖቼ ሆይ፣ እግዚአብሔር ይባርካችሁ። እንደው ስትጸልዩ ብዙ ጊዜ ለምን ያህል ጊዜ ትጸልዩ ይሆን? ምን ያህል ጊዜ እንጸልያለን? ምን ያህል ነው በጸሎት እንደው ጊዜያችንን በእግዚአብሔር ፊት የምናሳልፈው? አንዳንድ ጊዜ መጸለይ የሚያቅተን ለምን ይመስላችኋል? እንበረከካለን እኮ ግን ያቅተናል። ለምን ይመስላችኋል? መጸለይ እንፈልጋለን ግን አንችልም። አንዳንዶቻችን እንደዚህ ነው የምንለው፣ እጸልያለሁ እኮ ግን እግዚአብሔር አይሰማኝም። ለምን እጸልያለሁ? አይሰማኝም እግዚአብሔር።
ወገኖቼ ሆይ የልጆቹን ድምፅ መስማት እንደሚናፍቅ እንደሚጓጓ እግዚአብሔር ብናውቅ ብናስተውል ብንረዳ ኖሮ ወገኖቼ ሆይ እንዴት ድንቅ ነገር ነበረ፣ እንዴት መልካም ነገር ነበረ። አያችሁ የብዙዎቻችን ችግር ምን መሰላችሁ? ለመንበርከክ ከመሄዳችን በፊት ራሳችንን አናይም። ሁለት ነገሮች ጸሎት ይከለክሉናል። አንደኛው የረሳነው ያልተናዘዝነው ኃጢአት ካለ፣ ሁለተኛ ይቅር ያላልነው ሰው ካለ። አስተውላችሁ ስሙኝ፣ መንፈስ ቅዱስ ለጸሎት አያነሳሳንም። ለምንድን ነው እሱ መጸለይ ይፈልጋሉ? መንፈስ ቅዱስ አላነሳሳህማ፣ አብሮ ሊጸልይ አልፈለገማ መንፈስ ቅዱስ። ምክንያቱም ምን አለ? አስተውሉ፣ ፍጹም ቅዱስ ፍጹም ንጹሕ በሥጋ ለባሽ ቋንቋ ሊገለጥ የማይቻል ታላቅ ሰማይንና ምድርን የሞላ አምላክ ፊት እንዴት ነው ኃጢአት አዝለን ወደፊቱ የምንቀርበው? ይሄ ነው ችግራችን እኮ ወገኖቼ ሆይ። በጌታ በኢየሱስ ክርስቶስ አመንን፣ ከዘላለም ሞት ፍርድ አመለጥን። በልዩ ልዩ በማይመቹ ነገሮች ውስጥ እናልፋለን። ስለዚህ ምን ማድረግ አለብን ታዲያ ካላችሁ፣ ንስሐ መግባት ነዋ ወንድሜ። ንስሐ መግባት፣ ይቅር ያለሽውን ይቅር ማለት ነው እህቴ። ታውቃላችሁ በይቅርታ መንፈስ ውስጥ ማለፍ ያለብን የክርስትና ሕይወታችን ልማዳዊ አካሄድ መሆን አለበት። ምን ይኸው ሁል ጊዜ ይቅርታ ማድረግና ለሰው ሁል ጊዜ ንስሐ መግባት፣ ይሄ ከሕይወታችን መለየት የለበትም። ያቺ እህት እኮ የምትገርም እህት ነች። እናት አለች፣ አባት አለ፣ ታናናሾቿ ደግሞ አሉ ቤት ውስጥ። አባትየው ሁል ጊዜ እየሰከረ እየመጣ እናቷን ይደበድባታል። ታያለች፣ ትሳቀቃለች። እናቷን መደብደብ ብቻ እኮ አይደለም የሚገርማችሁ ነገር፣ እሷን ደግሞ ልጁን የወለዳትን ልጁን ክብረ ንጽህናዋን ወሰደው አባትየው ጠርቶ መጡ። በቃ አንድ ጊዜ መሰላችሁ። እንደገና ደግሞ ምን ያደርጋል? ይደጋግማል። በተለያየ ጊዜ ይጫወትባታል። ሕይወቷ በልጅነቷ በአባቷ ክብረ ንጽህናዋ ተወሰደ። እንደገና ደግሞ የልጅነት ዘመኗ በእንደዛ አይነት ስቃይ ውስጥ አለፈ። ኢየሱስ ክርስቶስን አገኘች፣ አወቀች። በምድር ላይ አገልጋይ ከሚባሉት መካከል ጌታ ኢየሱስ ካስነሳቸው መካከል ሆነች፣ አደገች፣ እድሜዋ ገፋ። ትንሽ አንድ ባል አገባች፣ ያንን ባል ፈታች፣ ተፋት። ከዛ በኋላ ደግሞ ከሌላ ሰው ጋር ተጋባች። ባህሪዋ በጣም የተበላ በቃ ጥሩ አይነት አልነበረም። ባህሪዋ በጣም አሰቃቂ ነው። ስላደገች እየተቀረጸች ስትሄድ ያ እንደዛ ያረጋት አባቷ 80 ዓመት እድሜው ሆኖ እያለ ቀጥ ብላ ሄዳ አባቴ በእኔ ላይ የሰራኸው ብዙ ግፍ ነው፣ እኔ ደግሞ ይቅር ብያለሁ። ገሃነም አንተ ገብተህ እኔ የመንግስት ሰማይ መግባት አልፈልግም፣ አባቴ ይቅር ብያለሁ ብላው ይቅር ብላው ጸልያለት። ከጥቂት ጊዜ በኋላ ሰውየው ሞተ። እንዲህ ነው ይቅርታ። እንዲህ ያረጋትን አባቷን በ80 ዓመቱ ሄዳ ይቅርታ አድርጌልሃለሁ ብላ አቅፋ ስማ ንስሐ አስገብታ ጌታን እንዲቀበል አርጋ ሰውየው በጌታ አምኖ ዳነ። ታውቃላችሁ ይሄንን ስላደረገች በጌታ ፊት በምድር ላይ ካሉ በባለጠግነት በረከት ውስጥ ካለፉ ሴቶች መካከል አንዷ እሷ ነች። ሰይጣን በሕይወታችን ከሚጫወታቸው አደገኛ ነገሮች መካከል አንዱ ታውቃላችሁ ይቅርታ እንዳናደርግ። አይተሻል? ያዘንሽ ዞር እንደዚህ መጣች፣ በዚህ መጣ፣ በዚህ በኩል አዝናችሁ እንዳላዘነ ሰው የውሸት የሽንገላ ሰላምታ ምናምን ወገኖች ሆይ ውስጣችንን ይበላዋል። በቃ ጥሩ አይደለም። ጸሎት የተከለከለው እዚህ ነው። አይሰማኝም ይላሉ። ለምንድን ነው የማይሰማ? መጀመሪያ የማይሰማኸው ይቅርታ አድርግ፣ አንተ ንስሐ ግባ በኃጢአትህ። እንደ ትልልቅ ድንጋይ አስቀምጠን እንዴት አድርጎ ይሆናል? ወገኖቼ ወይ እግዚአብሔር አምላክ ይርዳን፣ እግዚአብሔር ይርዳን። በጸሎት በሕይወታችን ጸሎትን ቅድሚያ መስጠት አለብን። ችላ ስንል እኮ ነው መከራችን ወገኖቼ ወይ። ሰውየው በጣም ጨካኝ ነው። ሄሮድስ የሚባለው ሰው በጣም ጨካኝ ሰው።
አይሁድን ደስ ማሰኘት ፈለገ። የሚጠሏቸው አሉ። አንድ የሆነ መሲያቸው ክርስቶስን ይከተሉ የነበሩ እነሱን አይወዷቸውም አይሁዳውያን። እና ምን ላድርግ አሁን መጀመሪያ ምን ላድርግ? ቤተ መቅደሱን ብታሳምርላቸው ይወዱሃል አሉት። ታውቃላችሁ በዛን ዘመን በነበረበት ዘመን ላይ ያንን ቤተ መቅደሱን በጣም አስዋበው፣ በጣም አሳምረው። የሚፈልገው ምንድነው? ቄሳር በጣም ጥሩ አስተዳዳሪ ነው ተብሎ ሹመትን እዛ እንዲሰጠውና እንዲቆይ እንዳይነሳ እንዲሰነብት። አሁን ደግሞ ደስ በምን ላሰኛቸው አለ። እነኝን እኮ ብትገልለት እኮ አሉት። በቃ ይኸውላችሁ ወገኖቼ፣ ወይ ከዛ በኋላ ያዕቆብን ያዘው፣ አደባባይ ላይ አውጥቶ ገደለው። ያዕቆብን ሲያይ ደስ አላቸው ህዝቡ። ጻፎችና ፈሪሳውያን በሙሴ ወንበር የተቀመጡ ሰዱቃውያን ወገኖቼ በሙሉ ደስ አላቸው ህዝቡ። አሃ ደስ ይላችኋል እንዴ? እደግምላችኋለሁ፣ ዋናውን አምጡልኝ አለ። ከዛ በኋላ ወዲያው ደግሞ ምን አደረጉ? አፈፋ አረገዋ የጴጥሮስን ደግሞ። ቤተ ክርስቲያን ከመከራ በኋላ መንቃት እንዴት የሚያሳዝን ነገር ነው! እንዴት የሚያሳዝን ነገር ነው! መጀመሪያ ወገኖቼ ሆይ በፍቅር ድምፁ መቀስቀስ ይሻላል በመከራ ተቆንጥጦ ከመቀስቀስ። መከራ ቤት ውስጥ ገብቶ ካተራመሰ፣ ቤተሰብን ግራ ካጋባ በኋላ ተነስቶ ጾም ጸሎት መያዝ አይደለም። በጠዋት እግዚአብሔር ሲጠራ መስማትን የሚያክል በረከት በሆኑ አለን ወገኖቼ ሆይ። አሁን ኢየሱስ ክርስቶስ እስከ ቢታንያ ድረስ አውጥቶ እጁን ዘርግቶ የባረካቸው የኢየሱስ ክርስቶስን ባርኮት የተቀበሉ የጸሎት ሐዋርያት ኃያላኑ የጸሎት አንበሶች ናቸው እኮ ወገኖቼ ወይ። ግን ምን ሆነዋል? ተሸንግለው ተኝተዋል። ምን ሆነ? ሰብሰብ ባሏ በማርቆስ እናት ቤት ተጠራሩ ሰብሰብ ባሉና በርከካሉና ጴጥሮስን እንፈልገዋለን፣ በስልጣን ብቻ ቃል ከአፋቸው እንፈልገዋለን። ጴጥሮስን ሲያዙት አጸሎቱን ማን ነው ፊታቸው የሚቆመው? አያሳዝንም? ብዙ ሺህ ብር ኪስ ውስጥ ይዞ ሆቴል ቤት በራፍ ላይ ቆሞ እባክህን ትንሽ ተራረፈ ነገር ተመላሽ ካለ ከሰው ተመላሽ ካለ የሚል በኪሱ ብር ያጨቀ ሰው ብታገኙ፣ አንተ ሰውዬ ገብተህ እኮ ቤት ውስጥ ያለውን ሰው ሁሉ እኮ መጋበዝ የምትችል ሰው ነህ ቢሉት ሰውየው ከእንቅልፉ የሚነሳ አይመስላችሁ? እንደዛ እኮ ነን። ቤተ ክርስቲያን ትልቅ ኃይል፣ ትልቅ ክብር፣ ትልቅ ስልጣን ይዛ ግን ዲፕ ስሊፒንግ። አያሳዝንም? ተነሱ አሉታ ሲሉት ወገኖቼ ሆይ እኔ እኮ የሚገርመኝ የሰይጣን ፍርሃቱ እግዚአብሔር ይገስጸው። እስር ቤት አስገብቶታል። እንደገና እጁን ከሌላው ከአንዱ ወታደር ጋር በሰንሰለት አቆራኝተውታል። በዚህ በኩልም አንዱን ወታደር አድርገው እንደገና 4 ናቸው። እንቅልፉ ከመጣ 4 ጭፍራ ማለት በአንድ ጭፍራ ውስጥ 4 አለ። 4 ጊዜ 4 16 ወታደር። እንዴት አንድ ሰው ይጠብቃል? አይታችኋል? በ16 ወታደር ዙሪያውን በሰንሰለት ተይዞ የሚጠበቅ ሰው። አቤት የሰይጣን ፍርሃቱ! ያብዛው እንጂ ሰንሰለቱን የሚበጣጥስ አባት አለ። ክብር ለመንፈስ ቅዱስ ለዘላለም ይሁን። በቃ እነሱ ተንበርክከዋል። እግዚአብሔር ስራ ጀመራ። እዛጋላ የኃያላን ጸሎት አለ እዛጋ። ወገኖቼ ሆይ ተነሱ። በቃ ከዛ በኋላ ወረዳ የእግዚአብሔር መልአክ ትእዛዝ ተቀብሎ ሲወርድ በመጀመሪያ ሲገባ የቤቱ ጨለማ በራ። ክብር ለኢየሱስ ክርስቶስ ይሁን። ስትወድቂ ጨለማው ይበራል። ግራ የሚያጋባው ጨለማ፣ የፍርሃት ጨለማ፣ የሚያስጨንቅ ጨለማ፣ የኢኮኖሚ ጨለማ፣ የተለያየ በሽታ ጨለማ በሰማያዊ ብርሃን ይመታል። አሜን ወገኖቼ ሆይ ብርሃን በራ። ከዛ በኋላ መጣ። ይኸው ሰንሰለቶቹ እኮ ከጴጥሮስ እጅ ላይ ሲወልቁ እጅ ውስጥ ያለው ሰውዬ በከፍተኛ የሆነ እንቅልፍ ውስጥ ነው። ድብን ብሏል። ያ የለም
አይነካም እኮ ጌታ እንቅልፍ ነው የሚሰጠው ወገኖቼ ሆይ። ምክንያቱም እነኚህ የታዘዙ ሰራተኞች ናቸው። እነሱ እኮ ምንም ነገር እንደሱ ታዘዋል፣ ጠብቁ ተብለዋል። ነካ አረገውና ነካ ተነሳ ቀሰቀሰው። ቀስቅሷቸው ያቁም። ለጸሎት ተቀስቅሳችሁ አታቁም። በተለያየ ድምፅ አልቀሰቀሳችሁም። ጌታ አጠገባችሁ ያለውን ነገር እያንኳኳ መጽሐፍ እያደረገ ምናምን አልጎ አልቀሰቀሳችሁም። ጌታ ይቀሰቅሳል። ቀሰቀሰውና ጫማህን አጥልቅ አለው። እኔ የሚገርመኝ አንድ ነገር ነው። ቆይ ሰው ነገ ሊገደል ጫማውን አውልቆ ልብሱን አውልቆ በስነ ስርዓት ይተኛል? አረ በማይመች ቦታ ላይ የሚያስተኛ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ክብር ለመንፈስ ቅዱስ ለዘላለም ይሁን። እንደው ድብን ብሎ ተኝቷል። እውነቴን ነው የምነግራችሁ፣ ምንም ሳላጋነን። ነገ መንገድ ካለባችሁ፣ ጉዞ ካለባችሁ፣ ወይ አንድ ጉዳይ ካለባችሁ ለሊት ላይ እኮ እንቅልፍ እምቢ ይላችኋል ይለናል አይደለም? ሁላችንም ነን እኮ ከዚህ ማነው ነፃ? ሁላችንም እንቅልፍ እምቢ ይለናል እኮ አይደለም? ይህ ሰው ግን መንገድ እኮ አይደለም፣ ነገ እኮ ሊገደል ነው። እግዚአብሔር የሚያረጋጋ መንፈስ ላይ አለ፣ የሚያሳርፍ መንፈስ አለ። ያሳርፍሽ ለዘላለም አሜን። ወገኖች ሆይ ያሳርፍህ ልጄ እግዚአብሔር። አሁን መጣነ ነካ አረገውና ብድግ አለ። ምንድን ነው ሲል ጫማህን አጥልቅ። ህልም ነው እንዲህ አይነት ህልም፣ ለካ አሪፍ ህልም አለ። ጫማ የሚያስጠልቅ ህልም አጠለቀ። ልብስህንም አንሳ፣ መጎናጸፊያህን አርግ፣ ደርበው መጎናጸፊያ አደረግ። ምን አይነት ደስ የሚል ህልም ነው! ምን ነው የእውነት በሆነ አንዳንድ ህልም አይታችሁ፣ ቆንጆ ህልም አይታችሁ ብንን ስትሉ ምን ነው የእውነት በሆነ አላላችሁ? አሁን እኮ ጴጥሮስ እኮ ምን ነው ይሄ ነገር የእውነት በሆነ እያለ ነው ያለ። ለምን መስላችሁ? ብድግ ብሎ ና ተከተለኝ አለው። ተከተለኝ። እየተከተለው ሲሄድ በሩ አቤት የኔ ጌታ፣ ጉዑዙም ይሰማል፣ ወለል ይላል፣ ያልፋሉ ይላል። ስላሽ ለደረሰና ቻው ተሰወረ። አሁን ህልም አይደለም እንዴ? አሁን ገና ገባው። ይኸው ጸልያችሁ እግዚአብሔር የሚያደርግላችሁ ተአምራት ህልም ነው እውን ነው እስከምትሉ ድረስ ያስደንቃችሁ፣ ያስደንቃችሁ። ህልም ነው እውን ነው። አሃ እግዚአብሔር መልአኩን ልኮ ከሄሮድስ እንዳዳነኝ አሁን አወቅኩኝ። እስካሁን ድረስስ ህልም፣ እስካሁን ድረስስ ራእይ ነው ይመስለኝ። አወቅኩኝ። አሁን ተሰብስበው የነበሩበት ቦታ ላይ ሄዶ ሲያንኳኳ አንድ የተባረከች ልጅ መጣች እና አየችና ክፈቺ በሩን። እንዲህ ስታየው ጴጥሮስ ነው። ከደስታዋ ብዛት ነው የሚለው መጽሐፍ። ከደስታዋ ብዛት ብር ብላ ሄዳ ገባችና ጴጥሮስ ደጅ ቆሟል። አበደች። እቺ ልጅ ደህና ልጅ ነበረች። አላበደችም። ተአምራትን መስራት የሚችለው የጸሎት መንፈስ የሰራው አስደናቂ ነገር ነው። አላበደችም ወገኖቼ ሆይ። ኖ እንደሱ አይደለም። ኧረ አይቼዋለሁ ኑ እንጂ በሩ ላይ ነው። ኖ አሎ የተንበረኩ ናቸው እኮ መልአኩን አይታለች አሉ። መልአክ አለ ያኑ መልአክ አለ። ኧረ እባካችሁ ሲወጡ ነው ሲከፍቱ ጴጥሮስ ነው። እነሱ ተንበርክከዋል። የጸሎታቸው መልስ በራፍ ድረስ መጥቷል። እኔ የስንት ሰው እንደሆነ አላውቅም፣ ግን በአምላኬ መንፈስ የጸሎት መልሳችሁ በራችሁ ድረስ ይመጣል። ቆይ አላቅም፣ ግን በእርግጠኝነት እርግጠኛ የአንድ ሰው ይሆን የ10 ሰው የ100 ሰው አላቅም። ይኸው የጮኻችሁበት መልስ በራችሁ ድረስ መጥቶ ጉድ እስከምትሉ ድረስ ክብሩን ኢየሱስ ይውሰደው። አሜን ልጅ አሜን በይ። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ ምን ጴጥሮስ ነው። ዝም በሉ ለምን መሰላችሁ? ወታደሮች ወጥተው ሳይሆን አይቀርም ፍለጋ። ዝም በሉ እንዳትጮሁ። ዝም በሉ
እግዚአብሔር መልአኩን ልኮ ከሄሮድስ አፍ አወጣኝ። አሁን ጸሎታችሁ ጴጥሮስን አውጣው አይደለም፣ ክብር ለአንተ የሚለውን መዝሙር ድምፅ ከፍ ሳታደርጉ ዝቅ ብላችሁ አቤት ስራህ ድንቅ ነው፣ ማን ሊመስልህ የኔ ጌታ እያላችሁ ታመሰግናላችሁ። ግን አሁን ድምፃችሁን ዝግ አድርጉት። አሁን ዝግ አድርጉት። ምን ሆኗል? ጸሎታችሁ ወርዶ እኔን አምጥቶኛል፣ ሊሄድ ነው አለ። እሱ ከሄደ በኋላ ልንገራችሁ አንዳንድ ነገር እንጸልያለን እንጂ ጸሎቱ የት ድረስ እንደሚሄድ አናውቅም። የት ድረስ ነው የሚሄደው ጸሎቱ? አንተ እዚህ ጋር ከኪቻ ያልክበት ቦታ እዚህ ጋር አንተ የጮክበት መሰለህ ያልፋል። አልፎ ሄዶ ይሄ ጸሎት ልብሰ መንግስቱን ለብሶ ሄሮድስ ቁጭ ሲል ሲናገር ይሄ ሰው ድምፅ አይደለም ሲሉ እነኛ ጻፎችና ፈሪሳውያን ከሰማይ መልአክ መጣ። በመጽሐፍ ቅዱስ ላይ እንደዛ አይነት ነገር የለም። ፈልጉ። ቁጭ እንዳለ በአፍንጫው በአይኑ በአፉ ትል መውጣት ጀመረ። በትል ተመታ ነው የሚለው። እግዚአብሔር ኃይለኛ ነው። ይሄ ቁጭ ብለን ዝም ብለን በፈለግን ጊዜ እንዲህ ምንለው እንዳይመስላችሁ። በቁመና በትል ይመታል። በአይኑ በጆሮ በአፍንጫው ትል መፍላት ጀመረ። በለው ቁጭ እንዳለ መጽሐፍ ቅዱሳችሁን እዩት። ያ ጸሎት አልፎ የሚመታ የሚያዋርር ነው። ክብር ለኢየሱስ ክርስቶስ ይሁን። ጸሎት መጸለይህን ነው የምታውቀው። በመንፈሳዊ ዓለም ውስጥ ግን የሚሆነውን ነገር አታውቅም። ብታውቅ ኖሮ መንገድ ላይ አስፋልት ላይ ለንበርከክ ነው የምትለው። አናውቅማ። መንፈሳዊ ህይወታችን ያን ያክልም ስለሆነ ወገኖቼ ሆይ ቤተ ክርስቲያኔን እሰራታለሁ የገሃነም ደጆችም አይችሏትም ማለት የገሃነም ደጆች ወገኖቼ ሆይ የማይችሏት ቤተ ክርስቲያን ነች። ሰሞኑን መካከለኛው ምስራቅ ላይ የሚወርዱት ድሮንና ሚሳኤሎችን አይታችኋል። እነሱ ወገኖቼ ሆይ የገሃነም ደጆችን መዝጋት አይችሉም። አላወቁም ፈረንጆቹ። ከጥልቅ በወጣ የክፋት ኃይላት ላይ ወገኖቼ ሆይ በስጋ ለባሽ ዕውቀትና አካሄድ መሄድ አይደለም። ወገኖቼ ሆይ ውጊያችን ከስጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ከዚህ ከጨለማ ዓለም ገዢዎች በሰማያዊ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ መጋደላችን። ቅዱሳን በክብር ይመካሉ። እሰይ ኃያላን በክብር ይመካሉ። በመንጣፋቸው ላይ ሐሴት ያደርጋሉ። ሁለት አፍ ያለው ሰይፍ በእጃቸው ነው። አለቆቻቸውም በግር ብረት፣ ንጉሶቻቸውም በሰንሰለት ያስሩ ዘንድ የተጻፈውንም ፍርድ ያደርጉባቸው ዘንድ። ይሄ እግዚአብሔር የሰጠው ለቅዱሳኑ ክብር ነው። ክብርህ የጨለማውን ዓለም የክፋት አጀንዳ ማፍረስ ነው። ክብር ለኢየሱስ ክርስቶስ ይሁን። ክብራችን እባቡን ማሰር ነው። ክብራችን ዘንዶን ማሰር ነው። ክብራችን ከኢየሱስ ክርስቶስ ጋር መቆም ነው። አሜን። ክብር ለኢየሱስ ክርስቶስ ይሁን። ክብር ነው እኮ ይላል። ተንበርክከህ ጉልበት ወይ ኢትዮጵያ ቤተ ክርስቲያን ወይ ወንጌላውያን አብያተ ክርስቲያናት ወይ ጉልበት እንዴት እንደተበላ እንደተመታ ወገኖቼ ሆይ መንቃት። መንቃት እስቲ በሉ። አዎ ከተኛንበት መንቃት። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ተኝተህ እንዳትሞት ክርስቶስም ያበራልሃል ማለት ይችላል። እስቲ በሉ አንተ የምትተኛ እግዚአብሔር አምላክ ይርዳን። በሕይወታችሁ በጌታ ፍቅር እየለመንኳችሁ አደራ እምላችሁ በሕይወታችሁ ለጸሎት ቅድሚያ ስጡ። ቃሉን ቅድሚያ ከሰጣችሁ፣ ጸሎት ቅድሚያ ከሰጣችሁ ቃሉን ታነባላችሁ። ቃሉን የሚያበራው ስትንበረከኩ የሚመጣው የእግዚአብሔር መንፈስ ነው። መንፈሱ ይመጣል፣ አቅምን ይሰጣል። ወገኖቼ ሆይ አያችሁ እግዚአብሔር እኮ በክርስቶስ ኢየሱስ ከዘላለም ሞት ፍርድ ያዳነን
ሊጎዳን እኮ አይደለም። እባክሽን እንደው አደራ እባክህን አደራህን ሊጎዳን አይደለም። ሕይወታችንን በበረከት በሰላም በደስታ የተትረፈረፈ ኑሮ እንድንኖር እንጂ ሊጎዳን በክርስቶስ ኢየሱስ አምነን ወደ መንግስቱ አልመጣንም። እስቲ ለዚህ ደግ ጌታ ክብር እንስጠው ወገኖቼ። ተባርከን በመንፈሳዊ በረከት ሁሉ እንድንኖር ደስ እንዲለን ይፈልጋል እግዚአብሔር። ያለማቋረጥ የሚነዘንዝሽ ይሄሳ ያሳ ለሷ እኮ እንዲሆነ ላንተ አልሆነም። አንቺ እኮ ሳታገብ ይሄን ያህል ዓመት ሆነሽ የፈለገው ይሁን የዘላለም ሕይወት አግኝተሻል። እግዚአብሔር ደግሞ ሁሉን ነገር በጊዜው ያደርጋል። አንተ እኮ ምን ዋጋ አለ? አንተ እኮ እንዲህ ነህ፣ አንተ እኮ እንዲህ ነህ እና ወገኖቼ ሆይ የሚነዘንዛችሁ ድምፅ ከኤደን ገነት ጀምሮ እስካሁን ድረስ ደግሞ እስከ ኢየሱስ ክርስቶስ ዳግም ቤተ ክርስቲያኑን እስከሚወስድበት ድረስ የሚሰራበት አሰራር አይገርምሽም? ማንንም አይጠቀምም። አንተኑ ተጠቅሞ ነው አንተኑ ድራሽን የሚያጠፋው። በአንተው ነው የሚሰራው። ምን አደረገልህ እግዚአብሔር ሲልህ እውነት እኮ ነው። ምን አደረገልኝ እግዚአብሔር? ለምን ጸሎት አልተመለስም? መቼ ላይ ጸሎት መልሱልኝ ያውቃል። እነኚህ ድምጾች እባካችሁን የሰይጣን ናቸው፣ የአውሬው ነው፣ የዘንዶው ነው። ከኤደን ገነት እባቡ ያወጣት ሔዋንን በዚህ ድምጽ ነው። ምን አደረገልህ? የዘላለም ሕይወት ሰጥቶኛል ካልከው ድምጥማጡ ነው የሚጠፋው ካጠገብህ። ይሄ መቼ ሆነልህ? ሁሉም በጊዜው ይሆናል። ባይሆንም ኢየሱስ ጌታ ነው ካልከው ድራሽ ነው የሚጠፋው። በሚሆን ጎደለ ሲሉት መሙላቱ ለማይቀር ሞላ ስትለው ነገ ጠዋት ለሚጎድል በዚህ ዓለም ውጣና ውረን ነገር አይምሯችሁ አይሰረቅ ወገኖቼ ሆይ። ኢየሱስ ክርስቶስ ለዘላለም ንጉሥ ነው። ሁል ጊዜ የበረከቱ እጅ አብሮህ እንዳለ እወቅ። ሁል ጊዜ የበረከቱ እጅ አብሮሽ እንዳለ እወቂ። ይሄ እጅ ያለ ጊዜው ቢያደርግልሽ ትጠፊበታለሽ፣ ያለ ጊዜው ቢያደርግልህ ትጠፋበታለህ። መጀመሪያ ህይወት ምን እንደሆነ እንድናውቅ ይፈልጋል። ቀስ እያልን ወገኖቼ ሆይ እናያለን። አያችሁ እያንዳንዳችን በህይወታችን ቅሜ ከሰጠን ይሄን ነገር ሳታቋርጥ እስቲ እንደዚህ እናንብብ። እስቲ አንድ ቆንጆ ቃል አገኘው። አንደኛ ተሰሎንቄ ምዕራፍ 5 ላይ እስቲ ያውጡ። እግዚአብሔር ይባርካችሁ። በጣም ደስ የሚል ጉባኤ ነው። ከ16 ጀምሮ አንድ ላይ ስለተያዘ ሁል ጊዜ በጌታ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። እስቲ 16 እና 17 ይዋት። ሁል ጊዜ ደስ ይበላችሁ፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ። ሳታቋርጡ ጸልዩ። እስቲ ቀና በሉ። ሳታቋርጡ ጸልዩ ምን ማለት ነው ልጄ? ምን ማለት ነው ሳታቋርጡ ጸልዩ ማለት? መደጋገም ነው። እንዲያርግ ይሄን አንጣ፣ ይሄን ውሰድ አይደለም እኮ። ሳታቋርጡ ጸልዩ ማለት አንድን ቃላት መደጋገም ማለት አይደለም። ሳታቋርጡ ጸልዩ ማለት ወገኖቼ ሆይ ጸሎት ጨረሳችሁ አይደለም? ተነሳችሁ ወደ ስራ ገበታ፣ ደሞስ ወደ ትምህርት ቤት፣ ደግሞስ ወደ እርሻ ትሄዳላችሁ አይደለም? በማንኛውም እንቅስቃሴያችሁ ውስጥ እግዚአብሔርን እንዲገባ ጣልቃ እንዲገባ መጥራት፣ መወሰን፣ መፍቀድ፣ መጋበዝ፣ መለመን ማለት ነው። ይኸውላችሁ በማንኛውም እንቅስቃሴያችሁ ውስጥ እግዚአብሔርን ጥሩት። ሳታቋርጡ መጸለይ ማለት ቀኑን ሙሉ በእግዚአብሔር ፈቃድ ውስጥ መዋል ማለት ነው። በእግዚአብሔር ፈቃድ ውስጥ ያለ ሰው ሳያቋርጥ እየጸለየ ነው ማለት ነው እንጂ ቀኑን ሙሉ በልሳን ቀኑን ሙሉ እግዚአብሔር ሆይ በየመንገዱ ማለት አይደለም። በማንኛውም ነገራችሁ ውስጥ እግዚአብሔርን ጣልቃ እንዲገባ መፍቀድ፣ መጥራት ማለት ነው። ሳናቋርጥ እየጸለይን እንግዲህ አስቡት። እዛ ሰው አካባቢ
ያ ሰው የሚንቀሳቀሰው አካባቢ ምን አይነት የጨለማ አሰራር በምትንቀሳቀሱበት ቦታ ሁሉ ዓለም አለ አንደኛ ዮሐንስ ምዕራፍ 5 ላይ ዓለም በክፉ ተይዟል። ክፉ ያልያዘው ቦታ የለም። እናንተ ደግሞ ይሄንን እያሰላሰላችሁ ስትንቀሳቀሱ እሳት አለ ላያችሁ ላይ፣ ኃይል አለ ላያችሁ ላይ። ስለዚህ እግዚአብሔር አምላክ ይረዳናል። የእግዚአብሔርን ጣልቃ ገብነትና እርዳታ ይውላችሁ ሳታቋርጡ መጸለይ፣ የእግዚአብሔርን ጣልቃ ገብነትና እርዳታ መጠየቅ። ክብር ለኢየሱስ ክርስቶስ እንስጠው እስቲ አንድ ጊዜ ወገኖች ወይ እግዚአብሔር አምላክ የተባረከ። እንደዚህ አይነት ነገር አስባችሁ ታውቃላችሁ? ሁል ጊዜ ስጠይቀው እግዚአብሔር እንደው አሰለቸው ይሆን? አንድ ወንድም አለ አሜሪካን ሀገር በጣም ወዳጄ ነው፣ ቆይቷል ከዚህ ከሄደ። እንደው አንድ ነገር ይናገርና እንደው አስቸገርኩት ይሆን ጌታን አስቸገርኩት ይሆን እንዴ ይለኛል። በጣም ትውት ሰው ነው። ወገኖቼ ሆይ ሁል ጊዜ አስተውሉ ስለ እግዚአብሔር። ሁል ጊዜ ያለ መሰልቸት እግዚአብሔር ሊያይህ እንደሚፈልግ ወቅ ሊያይሽ ድምፅሽን መስማት እንደሚፈልግ። ማን ነው የልጁን ድምፅ መስማት የማይፈልገው? የልጁን ድምፅ የሚቀፈው አባትና እናት አለች? በቃ እኛ እኮ ሰዎች ነን። ሰው ነው እንግዲህ። እሱ እኮ የብርሃናት አባት ነው። በፍጹም ያለ መሰልቸት ፊታችንን ማየት ይፈልጋል። በፍጹም ያለ መሰልቸት ድምፃችንን መስማት ይፈልጋል። አትወዱትም ይሄንን ጌታ? እወድሃለሁ በሉ እስቲ። ኢየሱስ ክርስቶስ ሆይ በሉ። እወድሃለሁ በሉ እስቲ። ባካችሁ በይ ባክሽ ልጄ። ለምንድን ነው እሱ ፊቱን እንድናይ የሚፈልገው? ለምንድን ነው እሱ ጠዋትም ማታም ጸልይ፣ ተነሳ ጸልይ። አንዳንድ ጊዜ እንደውም ብርድ ነው ዝናብ ነው ተነሽ ሲልሽ አይወደኝም እንዴ? ስለሚወድህ እኮ ነው በዛን ሰዓት የሚያስነሳህ። ከፍቅሩ የተነሳ ነው። እግዚአብሔር ማየት ይናፍቃል፣ ይጓጓልኛል፣ ይወደናል። ስለወደደን አንድ ውድ ልጁን ሰጠን፣ ከዘላለም ሞት ፍርድ አስመለጠን፣ አዳነን፣ ልጆቹ አደረገን፣ መንፈሱን በውስጣችን አሳደረልን። አያችሁ ወገኖቼ ሆይ ከእግዚአብሔር ጋር ቢያንስ ባይወስደን እንድንራራቅ የሆነ ዲስታንስ እንዲኖር ሰይጣን ይፈልጋል። በቃ በልክ አርጊው እንጂ በቃ ጠዋትም ማታም እናንተ ቤንጤዎች ታበዙታላችሁ የሚላችሁ ሰው ካለ በእናትህ አላበዛሁትም ገና እንደገና ላበዛው ፈልጋለሁ በሉት። እግዚአብሔር አምላክ የተመሰገነ ይሁን። አያችሁ ወገኖቼ ሆይ አሁን ኃያላን የሚነሱበት ዘመን ውስጥ ገብተናል። የዳዊት ኃያላን 3 ነበሩ። ዳዊት አንድ ምስኪን ወጣት ልጅ ነው። አጠገቡ ግን ምን አሉ መሰላችሁ? መጽሐፍ ቅዱስ ሲናገር እንዲህ ደስ ይለኛል ወገኖቼ። የዳዊት ኃያላን ይላቸዋል። አንደኛው ኃያል በምስር እርሻ መካከል ቆሞ የእስራኤላውያን ሰራዊት የይሁዳ ሰራዊት አብረውታሉ። ፍልስጤማውያን ጭፍራ ከወዲያ ሲመጡ አየ። እነኚህ አብረውት ያሉት አዩና መሸሽ ሲጀምሩ ቆመ። ብቻውን ቆመ። ብቻውን ሲቆም ብቻውን ከቆመ ጋር የሚቆመው እላዩ ላይ ወረደ። አንድ ሰው አንድ ሰራዊት ይመታል። ማታ እንዳታገላብጡብኝ አደራ። ማታ ቤታችሁ ገብታችሁ እንድታነቡ ፈልጋለሁ ወገኖቼ ሆይ። እንደዚህ ያል ሲናገር ይውላችሁ ሰይፉ የያዘው ሰይፉ እንደዚህ ነው። እንግዲህ ሰይፍ አይደል እንደዚህ ያዘው ሰይፉ ከእጁ ጋር እስከሚጣበቅ ድረስ ነው የፈጃቸው።
እጁና ሰይፉ አብሮ እስኪሚጣበቅ ድረስ ምንድናቸው እነኚህ? የብሉይ ኪዳን ኃያላን የአዲስ ኪዳን ኃያላን በጉልበታቸው ተንበርክከው ምን የሚያደርጉ ናቸው? ሄሮድስን የሚገለብጡ፣ ጴጥሮስን ከእስር ቤት የሚያወጡ ናቸው። ክብር ለኢየሱስ ክርስቶስ ይሁን። የአዲስ ኪዳን ኃያላን ይነሳሉ። የአዲስ ኪዳን ኃያላን ይነሳሉ። ብቻውን እኔ አንደኛው ደግሞ በአዶላም ዋሻ ውስጥ አለ ዳዊት። እንደዚህ ያለ ዳዊት ወይኔ አለ። ምን ነው አሉት እነኚህ ኃያላኑ። በቤተልሔም በራፍ አለች አንድ ምንጭ፣ የእሷን ውሃ አማረኝ። በቃ የሆነ በቃ አምሮት ያዘኝ የዛች ውሃ። አዩትና ብድግ አሉ። ምንጯ በፊልስጤም ሰራዊት ተከባለች። አንብቡት ስለ እግዚአብሔር። ያንን ሰራዊት ቀደው ቃሉ እንዲህ ነው የሚለው፣ ቀደውት ሄዱ እና ከቤተልሔም ምንጭ ውሃ ቀዱና ይዘው መጡና ያዝ ያማረህን አሉት ለዳዊት። ኢየሱስ ለዘላለም ንጉሥ ነው። ምን አለ? አመጣችሁ ናችሁ አለው። ከቤተልሔም ከከበባው ከሰራዊቱ ከፍልስጤም መካከል። አዎ አልጠጣውም። ይሄ እኮ የእናንተ ደም ነው። በራሳችሁ ነፍስ ቆርጣችሁ አመጣችሁ። አዎ ለእግዚአብሔር አፈሰዋለሁ አለ። ለእግዚአብሔር አልጠጣውም አለ። ምንድነው እሱ ሚስጥሩ ካላችሁ፣ ይኸው ወገኖቼ ሆይ የፍልስጤምን ሰራዊት ቀደው የሄዱት ሶስት ናቸው የሄዱት ሁለት ናቸው። ወገኖቼ ሆይ ሕያው እግዚአብሔር ፊት ነው የምናገረው። አምላኬ ትሰማኛለህ? የመናፍስቱን ዓለም ቀደው ለኢትዮጵያ በረከትን የሚያመጡ የዘመኑ የጸሎት ኃያላን በዚች ምድር ላይ ይነሳሉ። አሜን። ይነሳሉ። አለቆችን፣ ስልጣናትን፣ ኃይላትን የጨለማውን ኃይል የሚያደቁ ተንበርክከው የጨለማውን ኃይል የሚገለብጡ ኃያላን በጉልበታቸው ይነሳሉ። ሟርቱን ይገለብጣሉ። አስማቱን ያፈርሳሉ። ኤልዛቤልን ይፈጠፍጣሉ። ዘንዶውን ያርዳሉ። ለቅዱሳን በረከት ይሆናሉ። ነፃ የሚወጡን ነፃ ያወጣሉ። የኃይል አገልግሎት፣ ጸጋ፣ በረከት በጉልበታቸው ተንበርክከው የሚገለብጥ እሳት ከአፋቸው ይወጣል። ከአፋቸው ይወጣል። የጸሎት መንፈስ ያለባቸው፣ የልመና መንፈስ ያለባቸው፣ የጸሎት ኃይል የታጠቁ አንቺ ዲቦራ፣ አንቺ ዲቦራ፣ አንቺ ዲቦራ፣ አንቺ ዲቦራ፣ አንቺ ዲቦራ እስክትነሺ ድረስ የጸሎት ኃይል የታጠቁ ሴቶች፣ ወጣቶች፣ እናቶች፣ አዛውንቶች እስከሚነሱ ድረስ አንቺ ዲቦራ ንቂ 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 ይላል። የጸሎት ኃይል የታጠቁ እናቶች ይነሳሉ። የሚጸልዩ ወጣቶች፣ ሴቶች ይነሳሉ። የሚጋደሉ ይነሳሉ። እባቡን የሚያርዱ ይነሳሉ። ዘንዶውን፣ አስማቱን፣ ሟርቱን የሚገለብጡ ይነሳሉ። ዲቦራዎች ይነሳሉ። ያው ይነሳሉ። ኃያላን ይነሳሉ። የጸሎት ኃያላን ይነሳሉ። የጸሎት ኃያላን ይነሳሉ። በአዲስ አበባ ይነሳሉ። በኢትዮጵያ ይነሳሉ። በአፍሪካ፣ በአውሮፓ፣ በአሜሪካ ይነሳሉ። ኃያላን ይነሳሉ። ይንበረከካሉ። አውሬውን ይገለብጣሉ። ይንበረከካሉ። ዘንዶውን ያርዳሉ። ይንበረከካሉ። እባቡን ይይዛሉ። ድግምቱን ያፈርሳሉ። ደካማው ይበረታል። ደካማው ይበረታል። ደካማው ይበረታል። ደካማው ይበረታል። ቤተ ክርስቲያን ትነሳለች። የዘመኑ ቤተ ክርስቲያን ዲቦራ ቤተ ክርስቲያን ነች። ዲቦራ ቤተ ክርስቲያን ነች። ተነሺ ተነሺ ዲቦራ ተነሺ ተነሺ ዲቦራ ተነሺ ተነሺ ዲቦራ ተነሺ 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 ዲቦራ ተነሺ። አሁን የሚነሱ የጸሎት አርበኞች ሲንቀሳቀሱ መገኘቱ ላያቸው ላይ አለ። ክብሩ ላያቸው ላይ አለ። ቅባቱ ላያቸው ላይ አለ። እሳቱ ላያቸው ላይ አለ። ይነሳሉ፣ ይንበረከካሉ። ዲቦራ የዘመኑ የወንጌላውያን አብያተ ክርስቲያናት
ምሳሌ ሆና ትነሳለች። ክብር ለኢየሱስ ክርስቶስ ይሁን። አሜን ሃሌሉያ አሜን ሃሌሉያ። የጸሎት አርበኞች በማርቆስ እናት ቤት ተሰበሰቡ። የጸሎት አርበኞች ኃያላን ተሰበሰቡ። በርከከሉና ምንድነው ሲሉ ሰንሰለት መውደቅ ጀመረ። ተንበረከካለህ፣ ትውልዱ የታሰረበት ሰንሰለት ይፈታል። አእምሮው ይፈታል፣ ይፈታል በኢየሱስ ክርስቶስ ስም። ክብር ለመንፈስ ቅዱስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እጆቻችሁን አንሱ፣ ተነሱና ቁሙ። አባቴ አባቴ በሉት፣ አባቴ በሉት፣ አባቴ በሉት፣ አባቴ በሉት፣ አባቴ በሉት፣ አባቴ የጸሎት መንፈስ በሉት፣ አባቴ የጸሎት መንፈስ በሉት፣ አባቴ የጸሎት መንፈስ በሉት፣ የልመና መንፈስ በሉት። በይ አሁን ይወርዳል በላይሽ ላይ። በይ የዲቦራ መንፈስ፣ የኃያላኑ የጸሎት ጸጋ ይፈሳል፣ ይለቀቃል። እጅን አንሳ። ኃያላን ይነሳሉ፣ ድንዛዜ ይለቃል። ኃያላን ይነሳሉ፣ ድንዛዜ ይለቃል። ኃያላን ይነሳሉ፣ ኃያላን ይነሳሉ፣ ኃያላን ይነሳሉ። ፓስተር ና ወደዚህ ና። ኃያላን ይነሳሉ፣ ኃያላን ይነሳሉ፣ ድንዛዜ ይለቃል፣ ድንዛዜ ይለቃል። ኃያላን ይነሳሉ፣ ኃያላን ይነሳሉ፣ ኃያላን ይነሳሉ። ሻላባላ ባራባ ያላቫጋንታራ ለበጂና ማክራ ላቫዳና ሞራ ማክሬቬጀኔ ሜክራ ላቫዲና ማሳ ፕራቫጃና ሞራ የጸሎት መንፈስ፣ የጸሎት መንፈስ፣ የምልጃ መንፈስ፣ የጸሎት መንፈስ ኃያላን የሚወለዱበት የዘመኑን አውሬ የሚያንበረክኩ የዘመኑ ሄሮድሶችን የሚረቱ የገሃነም ደጆችን ተንበርክከው የሚያስጨንቁ በጌታ በኢየሱስ ስም ኃይል ይለቀቅ። ዛሬ ለባሪያዎች ኃይል ይለቀቅ፣ ለቅዱሳን ኃይል ይለቀቅ፣ ለቤተ ክርስቲያን ኃይል ይለቀቅ በጌታ በኢየሱስ ስም። በማርቆስ እናት ቤት የተንበረከኩ ጴጥሮስን ያስመለጡ፣ አገር የሚያስመልጡ፣ ትውልድ የሚያስመልጡ፣ አውሬው ሊበላቸው ያሉ፣ ሊታረዱ ያሉ፣ ሊገደሉ ያሉ ተንበርክከው የሚያስመልጡ፣ የገሃነም ደጆችን የሚሰባብሩ፣ ሰማይ የሚያስከፍቱ ቅባት የተሸከሙ የዘመኑ ዲቦራዎች፣ የዘመኑ ማርያሞች፣ የዘመኑ ማላጆች፣ የዘመኑ ኃያላኖች የመናፍስቱ ዓለም ቀደው የሚሄዱ የገሃነም ደጆች የማይለማመጡ እየሰባበሩ የሚሄዱ ክብር አብሯቸው የሚንቀሳቀስ ሰማይ በላያቸው ላይ የተከፈተ የእግዚአብሔር እጅ ያለባቸው ኃያላኖች የሚወለዱበት እውነተኛ ማላጆች የሚወለዱበት ኃይል የተለቀቀ ይሆን፣ ኃይል የተለቀቀ ይሆን፣ ኃይል የተለቀቀ ይሆን። ክብር ደመና ቤተ ክርስቲያን በማርቆስ እናት ቤት የተንበረከኩ ቅዱሳኖች የሚሰበሰቡባት ቺ ቤተ ክርስቲያን እንደ ማርቆስ እናት ቤት ኃያላን የሚወለዱባት ትውልድ የሚያመልጥባት እንዲሆን እንድትሆን የሚያደርግ ኃይል እንደ ቃል በክብር ደመና ሰማይ ላይ ዛሬ ተከፈተ ይሆን። ማትራቫጄና ሞራ ኤላላራህ ያለበገን ተረጂና ፕራቫሻና ሞራ እንዶሮዶስ ከቬቸሬሜ ፓዣ እንደ ኤሌክትሪክ እየነዘረ ሰውነታቸውን መላ አካላቸውን እየነዘረ የሚያልፍ አጥንትን የቀለጣጠመ የሚያልፍ ስርዓትን የበጣጠሰ የሚያልፍ ታድሶ ያደረገ የሚያልፍ ኃይል ያስታጠቀ የሚያልፍ የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የመንፈስ ቅዱስ ኃይል፣ ሰማያዊ ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል የተለቀቀ ይሆን። ብዙ ኃያላኖች ከዛሬ ከሰማነው ቃል የተነሳ ብዙ ጀግኖች፣ ብዙ ዲቦራዎች እነ ሄሮድስ ላይ ፍርድ የሚያስወጡ የእግዚአብሔር በትር የሚያንቀሳቅሱ የእግዚአብሔር ጅራፍ የሚያስነሱ በጌታ በኢየሱስ ስም
በዚህ ዘመን ነካክተው የሚነሱ ሳይሆን ልማዳዊ ተግባር ፈጽመው የሚነሱ ሳይሆን እንደነ ጴጥሮስ አይነቶችን ከአራጅ እጅ ፈልቀቀው የሚያወጡ መላእክት የሚያንቀሳቀሱ መንፈሳዊ ዓለም የሚተባበራቸው ማላጆች በማርቆስ እናት ቤት የነበሩ ማላጆች በክብር ደመና ይወለዱ ዛሬ። በማርቆስ እናት ቤት ለጴጥሮስ ሲማልዱ የነበሩ እነዛ ማላጆች የጴጥሮስን እስራት የበጣጠሱ የሄሮድስን አዋጅ የሻሩ ሰማይ የተባበራቸው መላእክትን ያንቀሳቀሱ እነዚያ ማላጆች ከዛሬ ከሰማነው ቃል የተነሳ በዚች ቤተ ክርስቲያን የተወለዱ ይሆኑ። ሃሌሉያ 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 ሃሌሉያ። ሰየነ ጌታ ሰየነ ጌታ ሰየነ ጌታ ሰየነ ጌታ። ክብር ለሚገባው ትላንት ያሻገረ ነገም ያሻግራል። ትላንት ያዘዝ ነገም ይይዛል። አሜን። እግዚአብሔር ይባርካችሁ።